አረ ወይኔ ዛሬስ በሳቅ ገደላችሁኝ። በጣም እያሳቃችሁኝ ነበረ። የምሬን እኮ ነው። በዛ ላይ ጩኸታችሁ ጆሮአችንን አደነቆራችሁት። የፍፄና የሀሰን ጩኸት ማለት ነው። እንዴት ቆያችሁልኝ የኔ ውድ ቤተሰቦች? አለን እግዚአብሔር ይመስገን። እረ ላይክ አድርጉ፣ አይከፈልበትም። ማርያምን ላይክ እያደረጋቸው አይደለም። እንግዲህ ጨረቃዎቻችን ያው አልመጡም። በቤታቸው ግዴታ በእነሱን ቤት መምጣት ስላለባቸው ነው ማለት ነው። ባይዘዌ እኛን ለማሳመን ገና ከዚህ በላይ ይሄዳሉ። ገና ማለት ነው። አሁን የዛሬ እንደ ንግግራቸው እንደተለያዩ ነው። ቴምፕሌቱ አይታችሁታል። አሁን ፍፄ ቤት የተለቀቀው ከህይወቱ ወጥቻለሁ ይላል እንትን ቴምፕሌቱ ማለት ነው። ልጁን አምኖ ተቀብሏል። ልጁን በፍቅር እያሳድግ ይላል። በዚህ በኩል ደግሞ ብሩክና ሀሰን ጠጣሉ። ከህይወቴ ወጣ፣ ህይወቴን አትበጥብጥ። አንዳንዴ ካሜራማኑ ማለት ነው ሾክ ያደርገዋል ሲጽፍ ማለት ነው። ማለት በቃ ያወሩትን ሙሉውን ይጽፏል። አንዳንዴ ደግሞ ያልተባለውን ያላወሩትን ይጽፋሉ ማለት ነው። ቅማምዬ የኔ ውድ ዛሬ አምሮብሻል፣ ምር ብሎብሻል። ጸጉሯ ባይዞ በጣም ነው የምወደው ማለት ነው። ስለዚህ አምሮብሻል ማለት ነው። ወደ ቪዲዮ ስገባላችሁ ያው እንዳለውም ፍፄ ቃልን ገብታ ነበረ፣ ከጎንህ ነኝ እያለችው ነበረ፣ ምናምን እያለ ነበረ። ቃል አፈረሰች አትበሉ። ያፈረሳችሁማ እናንተ ናችሁ። ማናችሁም እኮ በቃላችሁ አልተገኛችሁም። ኢቨን ራሱ ዲኤንኤ የተለቀቀ ቀን ልክ አይደለም ትቀይሯለች ብለው ኦዲየንስ በአንድ እግር አቆመውት ነበር አይደለም። ከዛ እናንተን ቀጥላችሁ ልክ አይደለም ቀይረሽዋል፣ ልጁ እሱ አይደለ ሽንጥን ገትር አንደኛ አንተ ነበርክ ተከራካሪዋ ማለት ነው። ስለዚህ አንተ እንደዛ ሲመጣ ለምን የዛን ቀን አላነሳም? ከእንደገና ዲኤንኤ ይደረግ ለምን አላልክም? ሆነ ተከናወነ፣ በቃ ተቀበሉ። ዲኤንኤ ጭራሽ ቃቃ ጨዋታ ነው እንዴ? ሲቀጥል ቅመምዬ እርጉዝ ነች ተብሏል አይደለ? እርጉዝ ነች እያላችሁ ነው። ስለዚህ ለምንድን ነው ከህይወቱ ወጥቻለሁ ብላችሁ ቴምፕሌትን የምትጽፉት? ማለት ይሄ እኔ እንጃ በጣም ውጥንቅጥ ወጥቷል። የምር ልክ እየሆናችሁ አይደለም ማለት ነው። አሁን በቃ አዝማሚያችሁ በሁለቱም ቦታ ምንድን ነው በቃ እንደተለያዩ ነው እያወራችኋለሁ ማለት ነው። አንዱ ለማለያት ይናገራል፣ አንዱ ደግሞ ለማስታረቅ። አሁን ሀሰንና እንትና ፍጹም ማለት ነው አለ አይደለ? አንዱን እንትን ይላል ማለት ነው። እና እነኚህ ልጆች አሁን ማን ነው የሚያስታርቃቸው? ማን ነው ነገሩን ፊክስ የሚያደርገው? እኔ እንጃ አልገባኝም የዛሬው። ኧረ በስመ አብ። ሀሰን ደግሞ ብሩክን እያጨለለው ነበር እንዳያችሁትም፣ ከጭዋቱም በዛ ላይ በቃ እንደፈለገ እኮ ነው የሚያወራው ሀሰን ማለት ነው። እና ጨልሎታል። መጨረሻ ላይ ምንድን አለው? ቅመሟ ብላ ስትለኝ ነው የምበላው እያለው ነበር። እነዛ ሁለት ተንከሲሶች በዚህ 3 ቀን አርፈናቸዋል፣ አልመጡም ማለት ከነሱ ጋራ ማለት ነው። እናንተ ሰው እንደዚህ ኮሶ ይሆናል እንዴ? በስላሴ ስም እና ቅመምዬ ልክ ናት፣ የምር ልክ ናት። አሁን ልጁ ራሱ ልጅቷ ብናሳድጋት አትፋታንም ብላለች እና ተጣበቀችባቸው እኮ በኢየሱስም። እንዳው ረ ከዚህ እግዚአብሔር ይገላግላችሁ ጌታ። አሁን ኒንጃ የምትፈልገው እሱ ነው ብላለች። አሁን እሱ ፈለገችና ከእዩ ጋራ አብሮ ቢሆኑ ማለት ነው። አቤት ታየኝ ኦዲየንስ ታቆታላችሁ አይደለ? የጨረቃ ፋሚሊ ኦዲየንስ ምን ያህል ፓወር እንዳለው ማለት ነው። እንደ ግሬስ ፋሚሊ አይደለም የመጣ ሁሉ የሚቀበል ፋሚሊ አይደለም። እና ታየኝ ማለት ነው። እሱማ የማይታሰብ ግን ረጨርሱልና